የመላኩና ሰሎሜ የናፍቆት ስካር በዙሪያቸው ያሉትን ሐይቁንና ዛፉን ወፍና ደመናውንም ያስዘምርና ያስጨፈረ ነው ቢባል ማጋነን አይሆንም። ከዚያ በኋላ ሰሎሜና መላኩ ማላቀቅ ነፍስና ስጋን የማለያየት ያህል ሳይሆን አልቀረም። ሰሎሜ የምታደርገውን ያሳጣት፣ መላኩም ስሜቱን መግለጽ ቢያስቸግረውም ፊቱ ላይ ግን ያስታውቅበት ነበር። ማርቆስና ሶፊያ ስንክሳርን ለራት ስለጋበዟት መላኩና ሰሎሜ ዘንጠው እንዲመጡ ነግሯቸው ቦታ ተቀያይረው ሶፊያና ማርቆስ አብረው መላኩና ሰሎሜ ደግሞ በሷ መኪና አንድ ላይ ወደ አዲስ አበባ ቀኑ። ቤቱን የመረጠችው ሶፊያ ናት። ጸጥታ ስላለውና ስዕሎቹን ማየት ደስ ስለሚላት። እርሷና ማርቆስ የደረሱት 10 ደቂቃ ቀድመው ስለነበር እየተዘዋወሩ ስዕሎችን እያዩ ቆዩ። ስንክሳር በተለያየ አቅጣጫ ዳርዳር እያለች ወሬ ለመለቃቀም የምታደርገው ጥረት ማርቆስ ስላወቀ በወድ ውስጥ መሳቁ አልቀረም። ስለ መላኩ ያሰበችውን የተቀነባበረ ዘር እንዴት አድርጋ እንደቀልድ እንደምትጀምር እያውጠነጠነች ነው። ለክብሮም ጧት በጻፈለት ኢሜል ላይ ለ1-5 ጉዳይ ስለሚደውልለት እንዲጠብቀው አስጠንቅቆታል። የስንክሳርና የክብሮም እቅድ እንደ ብርጭቆ ሳይሰበር አይቀርም። የቤቱን ጸጥታ ያደፈረሰው የስንክሳር አረማመድ ቤቱን ለቃ ስትወጣ ለቅጽበት የልቦና ጆሮ በሚያደነቁር ጸጥታ የተወጠረው ቤት እንደገና ሕይወት ዘራ። ስንክሳር ፊቷ አሁንም ቁጣ እንጂ ጸጸት ወይም እፍረት አይታይበትም። ሁሉም ወደ ታች ወርደው ወደ መኪኖቻቸው ሲሄዱ ያልጠበቁት ነገር አጋጠማቸው። የተቆለፈበት ቁልፍ የረጅም ልቦለድ መጽሐፍ ትረካ ክፍል 49 አሁን ይቀርባል። ካደቅድቅ ጨለማ የወጣ ሰው ደጅ ያለው ድንቅ የፀሐይ ብርሃን አይኑን ወቅቶት ቢያመው ጥፋቱ የፀሐዩ ነው ሊባል አይቻልም። እንደውም ማየት የሚቻለው አይን ስላለን ብቻ ሳይሆን ብርሃን ሲኖር ብቻ ነው። ብርሃኑን ጠልተው ወደ ጨለማው ከተመለሱ ልንረዳቸው አንችልም። ላለፉት ወራት ሁላችንም በጨለማ ሲያርመሰምሱን ቆይተዋል። አሁን ግን ስራቸው ወደ ብርሃን ወጥቷል። ነገሩን ወደ ብርሃን ማውጣት የሚፈጥረውን ስቃይ ለማስወገድ ብለን አብረናቸው በጨለማ ውስጥ ልንደናበር አንችልም። የብርሃኑን ስቃይ የምንቀንሰው በፍቅርና በይቅርታ እንጂ ብርሃኑን በማደብዘዝ ሊሆን አይችልም። ክብሮምን መፈወስ ቀላል ይሆናል። ስንክሳርን ማዳን ግን የገፋ የካንሰር ህማምን የማዳን ያህል ሳይከብድ አይቀርም። የእውነት ጨረርና የፍቅር ቀዶ ሕክምና ቢላዋ ሊያርፍባት የግድ ነው። እሱም ከሰራላት ነው። ማርቆስ ትከሻውን ሰብቆ ዝም አለ። ቆይቶም ከስንክሳር የምግብ ሳህን ስር የመኪናዋን ቁልፍ አየና ወይ ቁልፏን ረስታው ነው የሄደችው፣ ቆይ ሰጥቻት መጣሁ ብሎ ሲነሳ ስንክሳር እንደገና እየተቆናጠረች ስትመጣ አገኛትና ቁልፍሽን ረሳሽ፣ ይሄኛውን ቁልፍ አንፈልገው ብሎ ንግግሩንም ሳይጨርስ ቁልፉን መንጭቃውና በግልምጫ ከመሬት ደባልቃው ተመልሳ ደረጃውን ከሩጫ ባላነሰ ፍጥነት ወረደች። ፊቷ አሁንም ቁጣ እንጂ ጸጸት ወይም እፍረት አይታይበትም። የተፈጠረው ትርምስምስ ጋብ ሲል ሶፊያ እኔ ግን ወደ ሌላ ቦታ ብንሄድ እመርጣለሁ ስትል ባቀረበችው ሐሳብ መሰረት ሁሉም የነበረውን ድባብ ስላልወደዱት ሂሳቡን ከፍለው ወጡ። ታች ወርደው ወደ መኪኖቻቸው ሲሄዱ ያልጠበቁት ነገር ነበር ያጋጠማቸው።
ሰው ሁሉ ተሰብስቦ ሲንጫጫ አይተው እነሱ በቦታው ሲደርሱና አንድ አምቡላንስና ፒካፕ የፖሊስ መኪና አካባቢውን ለቀው ሲሄዱ አንድ ሆነ። የሆነውን ነገር በአካባቢው የተሰበሰቡትን ሰዎች ቢጠይቁ አንዱ አንድ ነገር፣ ሌላው ደግሞ ሌላ ነገር እያለ ትክክለኛውን ነገር ለማወቅ አልቻሉ። ወሬኛ ወሬ ለማውራት እንጂ እውነትን ለማወቅ ግድ የለው፣ በተለይ ተራ መንገደኛ ከሆነ። ዞር ሲሉ የስንክሳር መኪና መንገዱ ዳር ቆማለች። ደንግጠው ጠጋ ብለው ቢያዩ ማንም ሰው የለም። ወደ ጥበቃዎቹ ሄደው ሲጠይቁ 2 ሕፃናት ልጆቿን ይዛ የምታልፍ የኔ ቢጤ በመገጨቷ የተፈጠረ ግርግር እንደሆነ ነገሯቸው። አንዱ ሕፃንና እናቲቱ ሳይሞቱ እንዳልቀሩና አምቡላንሱ ሁሉንም ይዞ እንደሄደ ባዘነ ድምፅ አስረዷቸው። የገጨቻቸው መኪና ሾፌር የሆነችውን ወጣት ሴትም ፖሊስ ይዟት እንደሄደ ነገሯቸው። ገጨዋ መኪና መንገዱ ዳር የቆመችው አረንጓዴ ቶዮታ ካሪና መሆኗን ሲነግሯቸው ሁሉም በድንጋጤ ክው ብለው ቀሩ። የስንክሳር መኪና ነበረች። የሶለን ማስታወሻ። ሰሎሜ መቀሌ በነበረችበት ጊዜ ብርቄና ሶስና አክስቷ ቤት ገብተው ስለነበር እሷም አዲስ ቤት እስከምትከራይ ድረስ አክስቷ ቤት ገብታለች። ከመቼውም ይልቅ ደስተኛ ሆናለች። ከሁሉም ግን የሶስና ህልምና ጸሎት ነው የደረሰ የሚመስለው። ወይዘሮ መገርቱና ሰሎሜም ባለፉት ወራት የሆኑትን ነገሮች ለብዙ ሰዓታት መጫወት ችለዋል። ካሳለፉት ቀውስና የመለያየት ወራት በኋላ በመካከላቸው የተፈጠረው ቅርርብ የመላኩንና የሰሎሜን በፍቅር ጓደኝነት አብሮ መሆን የተረጋገጠ አድርጎታል። ሁለቱም ቶሎ መጋባት ነው የሚፈልጉት። ስለዚህ መላኩ በእርሱ በኩል ሽማግሌ ለመላክና ለጋብቻ ጠይቆ ቀለበት ሊያስርላት በዝግጅት ላይ ነው። ሰሎሜም በሳምንት 3 ቀን የቀድሞ ሥራዋን እየሠራች ከመላኩ ጋር የሶሎንን ማስታወሻ ለመጻፍ በዝግጅቱ ተጠምደዋል። በሶሎን ማስታወሻ መጽሐፍ ውስጥ እንዲካተት ስለፈለጉ ለአንድ ሳምንት እማማ መገርቱን ይዘው ማርቆስና ሶፊያንም ጨምረው ጊምቢ ሄደው አገር ሲያዩ ከርመው ተመለሱ። የሰሎሜ እናትና አባትም በ2 ወር ውስጥ ከብዙ ጊዜ በኋላ ወደ ኢትዮጵያ ለመምጣት ዝግጅት ላይ ናቸው። መላኩ ሽማግሌ ለመላክ ያሰበው በዛን ጊዜ ነው። በሌላ በኩል ምንም እንኳን መዓዛና የመላኩ አክስት መጥተው የጠየቋቸውና ሰሎሜንም የተዋወቋት ቢሆንም ወደ መቂ ለመሄድ ሁሉም ጓጉተዋል። የሚቀጥለው ሳምንት መጨረሻ ላይ ተሰባስበው ወደዛው ለመሄድ እያሰቡ ባለበት ጊዜ ነበር መዓዛ ለማርቆስ ደውላ ያልተጠበቀ ነገር የነገረችው። ማርቆስዬ ጉዶን ኩል ወይኔ መዓዛ አሁን ምን ይባላል? እንዴው በምን አይነት ቀን ነው እዚህ ጣጣ ውስጥ የገባሁት? አለች መዓዛ በቅጡም ሰላም ሳትለው ድምጿን ለቅሷ እየቆራረጠው። እንዴ መዓዚ ምንድነው እሱ? ደህና አይደላችሁ? ምን ሆንሽ? የት ነው ያለሽው? አለ ማርቆስም መኪናውን ወደ ዳር እያወጣና መዓዛ እንደዚህ ስትሆን ስለማያውቃት እሱም ድንጋጤ ይዞት ምን ደህንነት አለ እባክህ? እንዴትስ ነው የሚወራው? ይሄ እኮ አሳፋሪ ነገር ነው። አሁን ምንድነው የሚደረገው? ወይኔ መዓዛ ብላ አሁንም የሆነውን ሳትነግረው ለቅሷን ቀጠለች። ቆይ መዓዚ መጀመሪያ ተረጋጊ። እኔ እኮ ምንም አልገባኝም። የታመመ ሰው አለ? ምን ሆነሽ ነው? ምን አደጋ ነው? አለ ማርቆስ አሁንም ምን ሊሆን እንደሚችል መገመት እያቃተው። በብዙ ትግል ካረጋጋት በኋላ መዓዛ የሆነውን ነገር እንደምንም ብላ ነገረችው። ትዝ ይልሃል ባለፈው ወንድሜና ዘነበ እንደተጣሉ የነገርኩ?
የወንድሜ ጥርጣሬ ዘነበ ከእቴ ስርስር ማለቱን አለመውደዱ ብቻ ሳይሆን የጃመል አለው ብሎ ከዚህ ቤት መውጣት አለበት ብሎ ሞቼ ይገኛለሁ ማለቱ ነበር። በዚህ የተነሳ እኔና ወንድሜ ፈጽሞ አልተስማማንም ነበር። ውሎውን ደግሞ የማልቀርበት የሥራ ጉዳይ ስለነበረኝ ሻሸመኔ መሄድ ነበረብኝ። ለክፋቱ ደግሞ እረስቸው ስልኬንም ይዤ አልሄድኩም። ገና አዲስ የተጀመረ አንድ ትልቅ ዕቁብ ነበረኝ ዛሬ ተሰብስቦ ነው የምወስደው። የዝዋዩን ንግድ ፈቃድ ጨራርሼ ስራውን መጀመር ስለፈለኩ ነበር መጀመሪያ ዕቁቡን እንደወስድ የፈቀዱልኝ። ደግሞ የጁስ ቤቱንም ሂሳብ ሌላውንም ገንዘብ ሰብስባ ባንክ የምታስገባው ዘለቃ ነበረች። ዕቁቡንም ተቀብላ ባንክ እንድታስገባ ነግሬያት ነበር የሄድኩት። ለካስ ከዘነበ ጋር ሲዶልቱ ከርመው ኖሮ አመቺ ጊዜ ሲጠብቁ ነበርና የዕቁቡን ገንዘብ እኔ የምን ያህል ጊዜ እንደሆነ እንኳን አላውቅም ባንክ ያልገባውን የካፌውን ብር የኔንና የእናቴን ጌጥ ሁሉ ጥረግረግ አድርገው ሁለቱን ሕፃናቷን ይዛ አብረው ጠፍተዋል። ያው ደውለው ሊያገኙኝ ስላልቻሉ ወንድሜን ጠርተውት እሱም ሲከንፍ መጥቶ ቤቱ ጦር ሜዳ ሆኖ ነው የደረስኩት። እናቴን በቃ ድንጋይ ሆናለች። ዊ አሁንስ ያው ድህነት ይሻላል መሰለኝ። አሁን ምን ይባላል ብላ ስታለቅስ ማርቆስም ነገሩ በጣም ቢያስደነግጠውና ቢያሳዝነውም እሷን ማረጋጋት እንዳለበት በማሰብ ማዚ ያውለሽ አሁን የሆነው ሆኗል። ታዲያ ምን አደረጋችሁ? ፖሊስ ጣቢያ መለከታችሁ? ወደ የት እንደሄዱ ምንም ፍንጭ የለም አለ ሐሳቡን እየሰበሰበ። እማዬማ ፖሊስ ጣቢያ ቢመለከት ልጄን እስር ቤት ታስጨምሯታላችሁ፣ እሱን ያታለላት እንጂ እሷ እንዲያታደርግም ብላ ሻፈረኝ አለች። ወንድሜ ደግሞ እምቢ ብሎ ሳያመለክት አይቀርም። እሱም ሁሉንም በእኔ ላይ አላኮ እየነገርኩሽ ነው በማለት ያዙኝ ልቀቁኝ፣ ልጄንም ድርሻዬንም ይዤ እሄዳለሁ፣ አይናችሁም ማየት አልፈልግም እያለ ነው። ምን ልበል በቃ ቤቱ ሁሉ ተተረማምሷል። አሁን ምን ይባላል? እውነቱን ነው፣ ጥፋቱ የኔ ነው ይበለኝ። አልሰማ ብዬ ይሄንን አውሬ አስገብቼ ቤቱን በገዛችን ያፈራረስኩት። ማዚ እስኪ ታረጋጊ። ብዙም ሳይርቁ ሊያዙ ይችላሉ። አሁን ዋናው ነገር ቤቱ ውስጥ ሰላም መፍጠሩ ነው። መላኩ ጋር ደውለሽለት ነበር እንዴ? አለ አሁንም ምን ማድረግ እንዳለበት ግራ የገባው ማርቆስ። አዎ ሁለታችሁም ጋር ነበር እኮ ስደውል የነበረው። ይሄ እሱ ጭራሽ አይመልስም። ያንተም በሶስተኛው ነው የቀናኝ። ድሮም ድሃ ነው፣ ምንም የሚቀይረው የለም። እግዚአብሔርም ድሃን ድሃ ያደረገው ልቡን አይቶ ነው። እባብ ነው ድሃ። ወይኔ እኔ የሚያሳዝኑኝ ሕፃናቶቹ ናቸው። አሁን የሆነ ቦታ ወስዶ ተጫውቶባት ብሩን ይዞ ጥሏት ነው የሚጠፋው። እቺ እንከፍ አሁን ከሱ ጋር ታምኖ ይጠፋል። ርኩስ ወንድሜም ባምን እኮ ይሄ ሁሉ አይሆንም ነበር። ጥፋቱ የኔ ነው። ደግሞ ያንን ሁሉ ብር አምኜ በሷ እጅ መተው ወይስ? አይ ብቻ እሱ ፈጣሪ እጃቸውን ይስጣቸው፣ እመቤቴ እሷ የልባቸውን አትንሳቸው አለች መዓዛ ለቅሶዋን ቁጣዋ እየተካው። ያው ማዚ አሁን ተረጋጊ። ከወንድምሽም ጋር አትጋጪ። ረጋ ብለሽ አስቢ። እኔ መላኩን ፈልጌ ያገኘውና አብረን እንደውልልሻለን። አሁን መሽቷል ወይ ነገ በጠዋት እንመጣለን። ከዛም የሚደረገውን እናደርጋለን። ይሄ የሰው ባህሪ ነው፣ ከድህነት ጋር አይያዝም። ያጋጥማል፣ ለወደፊቱ መማር ነው። አሁን አንቺ ዝም በይና እናትሽን አግጃቸው። ከወንድምሽም ጋር አትጣይ። ተናዶ ስለሆነ አሁን የሚለውንም የሚያደርገውንም የሚያደርገው ዝም በዩ። እሺ ማዚ አይዞሽ። መላኩን እንዳገኘሁት አብረን እንደውልልሻለን። ማርቆስ ትንሽ አረጋግቷት ስልኩን ዘጋው። ከዛም መላኩን ካገኘ በኋላ አብረው ደወሉላቸውና እሷንም እናቷንም ወንድሟንም አረጋግተው ለጠዋት ተቀጣጥረው ተለያዩ። መላኩም ማርቆስም በጣም ነው ያዘኑት። የገንዘብ ትልቁ ጉልበት
የኪስን ድህነት ማጥፋቱ ሳይሆን የአእምሮን ራቁትነት ማጋለጡ ላይ ነው። ገንዘብ ሰው ያልሆነውን ሳይሆን መሆን ያቃተውን የሚገልጥ ነገር ነው። ቤተሰቡን ለማስማማት ሙሉ ቀን የፈጀው ውይይት ማድረግ ነበረባቸው። የመዓዛ ወንድምም በብዙ ትግል ነው ሐሳቡን ለውጦ እንደገና አብረው ሊሰሩና ችግሩን ተባብረው ሊጋፈጡ በነመላኩ ብርታት የተስማማው። ነገሩን በፖሊስ መከታተሉን ሳይተው ሥራቸውን ለመቀጠል ተስማሙ። መዓዛ ግን ነገሩ በጣም ጎርቷት ስለነበር ለጥቂት ጊዜ መላኩ ጋር መጥታ እንድታርፍ ቢለምኗትም ነገሩ እንደዚህ ተዝረክርኮ ለመሄድ አሻፈረኝ አለች። መላኩና ማርቆስም እነዘለቃ የወሰዱትን ወደ 160,000 የሚጠጋ ብር ለመተካት እንዲረዳቸው የቻሉትን ያህል ስላገዟት እንደገና ነገሮችን ከወዳደቁበት አንስታ ሥራዋን ጀመረች። ከሁሉ በላይ ቤተሰቡን የጎዳው ግን በመካከላቸው የተፈጠረው አለመተማመንና የልብ መሻከር ነው። መላኩ የሶለንን ማስታወሻና 4ቱን የፍቅር ፈርጦች አንብቦ በሶለን አስተሳሰብ ከሚገመተው በላይ ነው የተደነቀው። የሶለን ማስታወሻ በማለት የጻፋቸው አጫጭር ጽሑፎች ሁሉም አንድ መጽሐፍ የሚወጣቸው ቁም ነገር አዘል የሕይወት እውነታዎች መሆናቸውን እያየ ደጋግሞ አነበባቸው። ሰሎሜ ደግሞ ሐሳባቸውን ሳይለቁ መላኩ በራሱ አጻጻፍ እንዲጽፋቸው ችክ አለችበት። ምንም ያህል ከባድ የሆነ ጽንሰ ሐሳብ ቢሆን መላኩ ባጭሩና በቀላሉ መግለጽ ይችላል። ሰሎሜ ከተቀጣጠሩበት ሂልተን ሆቴል ከመዋኛው አጠገብ ባለው ካፌ አካባቢ እየተቁነጠነጠች ስትጠብቀው መላኩ ደረሰ። እቅፍ አድርጋ ሰላም ካለችው በኋላ እጁን እያየች ጽሑፉስ መሊ አላመጣውም እንዳትልና እንዳልገልህ አለች። ተነስታ እንደ ልጅ ኪሱን እየበረበረች ምን ባክሽ ቤት ጠረጴዛ ላይ ረስቸው አሁን እዚህ ስደርስ ትዝ አይለኝ መሰለሽ አለ መላኩ በጣም ያዘነ በሚመስል ፊት። ኧረ እኔ አላምንህም እኮ አሁኑን ሄደህ ታመጣታለህ። ሰሎሜ እንደ ማኩረፍ ሲቃጣት እየሳቀ ከደበቀበት ከጀርባው ውስጥ አውጥቶ ሲሰጣት እንደ ሕፃን ላዩ ላይ ተጠምጥማ ሳመችውና ወንበሯ ላይ ፊት ብላ ማንበብ ጀመረች። ድምጿን አንዴ እንደ ተራኪ አንዴ እንደ ዘጋቢ ያደረገች ማንበብ እንደጀመረች የመላኩ ስልክ ጮኸ። ሳራ ነበረች። ይቅርታ ሰሊ፣ ሳራ ናት። አንቺ አንዴ እስክታነቢው ድረስ ላናግራት ይሁንና እናወራለን ሲላት ሰሎሜ መስማማቷን ገልጻና ሳራን ሰላም በልልኝ ብላው ንባቧን ቀጠለች። እሱም ሰሎሜን ላለመረበሽ ብሎ ወደ መዋኛው አካባቢ አመራ። የሶለም ማስታወሻ። እያንዳንዱ ሰው የራሱን ምስል አይቶ የፈጠረበት የግሉ መስታወት አለው። ይህም ምስል በግለሰብ ውስጥ ጸንቶ የሚኖርን የራስን ምስል ወይም ሰልፍ ኢሜጅ ይፈጥራል። ይህንንም ነኝ ብሎ የተቀበለውን የራሱን ምስል ወስዶ የሚመዝንበትና ለራሱ የሚሰጠውን ዋጋ የሚተምንበት ሚዛን በልቡ ይኖራል። ይህም ሰው ለራሱ ያለውን አመለካከት እንዲሁም ከራሱና ከሌሎች ጋር የሚኖረውን ዝምድና የሚወስነውን የራስ ግምትን ወይም ሰልፍ ስቲም ይፈጥራል። የቀረው ኑሮ እንግዲህ ለምስሉ በሰጠው የዋጋ ግምት ላይ ተመሰረተ እንጂ ከእውነተኛ ማንነቱ እጅግም ተያያዥነት ላይኖረው ይችላል። ራስ ወዳድነት፣ የበታችነት ስሜት፣ ትዕቢት፣ ይሉኝታ፣ ትህትና፣ ሰውንና ራስን ማክበር፣ መውደድ ወይም መጥላት ሁሉ ከዚሁ ለራሳችን የምንሰጠው ግምት ያለማቋረጥ ይመነጫል። እናም መስታወታችንና ሚዛናችንን ሳናስተካክል ራስን መለወጥ ፈጽሞ አይቻልም። የምንኖርባት ዓለም ደግሞ ከዕለት ዕለት እየተበላሸ የሚሄድ መስታወትንና የተዛባ ሚዛንን ይዘው በሚዞሩ ሰዎች የተሞላች የተረብሹ ሰዎች መጠለያ የሆነች ነው የሚል ጥርጣሬ አለ። ሙስናን በጽንሰ ሐሳብ ደረጃና በሌላ ሰው ላይ ሲያይ የማይጸየፍ ጤነኛ ሰው አይቻል አውቅም። ምክንያቱም ሙስና
እንደ ውሸትን፣ ሌብነትን፣ ራስ ወዳድነትንና ስንፍናን የመሳሰሉ የዘቀጡ ባህሪያት ድምር ውጤት ስለሆነ ነው። የሚገርመው ግን ራሳቸው የሚፈጽሙትን ሙስና ሲጸየፉ ያየኋቸው ሰዎች እጅግ ጥቂት መሆናቸው ነው። ይህ ደግሞ ለምን እንደሆነ ለረጅም ጊዜ ግራ ይገባኝ ነበር። አሁን ግን ውሸታም፣ ሌባ፣ ስግብግብና ሰነፍ የሆነ ሰው ሙስናን ለመጸየፍ ምንም ምክንያት እንደማይኖረው ነው እየገባኝ የመጣው። መፍትሄውም እውነተኛነት፣ ተግቶ መስራትና የልግስና ሕይወትን መኖርና ማስተማር ብቻ እንደሆነ ነው የሚታየኝ። በጊዜ የሚቀልዱ ሰዎችና ሕዝቦች በአጠቃላይ የዕድሜያቸው መጠንና ጥራት ጊዜን በአግባቡ ከሚጠቀሙና የጊዜን መርህ ከሚያከብሩ ሰዎች ይልቅ አጭር ለመሆኑ ብዙም ማኝ አያስፈልግም። ለምሳሌ በሰለጠኑት ሀገሮች የአንድ ሰው አማካይ ዕድሜ 80፣ የኋላ ቀሮቹ ደግሞ 50 ዓመት አካባቢ ነው። ጊዜ በሚቀልዱበት ይቀልዳል ወይስ ፈጣሪ ዕድሜን ገፋ አድርጎ የሚሰጠው ሊሰሩበት ለሚችሉት ብቻ ስለሆነ ይሆን? ወይንስ የባከነ ሰዓት በእግር ኳስ ጨዋታ ላይ ሲጨመር ከሰው ሕይወት ደግሞ ስለሚቀነስ ይሆን? ያባከነውን ጊዜ ያህል ከዕድሜያችን ላይ እንደሚቀነስ ብናውቅስ እንለወጥ ይሆን? ይሉኝተኛነት ሰዎች ከሚሉትም ባለፈ ሊሉን ይችላሉ ብለን በምናምነው ግምት ላይ የተመሰረተ የፍርሃት ኑሮ ነው። ይሉኝታ ቢስነት ደግሞ የሌሎችን ስሜትና ፍላጎት ያላገናዘበ በራስ ጥቅም የናወዘና በስግብግብነት የታጠረ አስተሳሰብ ነው። የቱ እንደሚሻል እርግጠኛ አይደለሁም። ይሉኝተኛነት ጠፍሮ የሚያስቀር እስራት ሲሆን፣ ይሉኝታ ቢስነት ደግሞ ራስ ወዳድነትን ባማከለ አስተሳሰብ በሌሎች ፍላጎትና ስሜት ላይ ሹል ሶል ያለው ጫማ አድርጎ የመራመድ ያህል ነው። በይሉኝታ የታሰረ አስተሳሰብ ያለው ራሱን ባላጠፋው ጥፋት እየገረፈ ያመነበትን ሳይናገርና ሳይኖር ሌላውን ሊያስደስት እንደማሰነ ህልሙን ተሸክሞ ይሞታል። የእኛን ሀገር በተለይ የጎዳውም ይሉኝታ ይመስለኛል። ልጅ ሆኜ እናቴ ሽንኩርት ስትልጥና ስትከትፍ አብሬያት መሆን ወድ ነበር። አንዳንዴ ታዲያ እኔም እንደሷ ለመላጥ አስቤ ሳላውቀው ሽንኩርቱን ልጬ መጨረሻው ላይ ስደርስ ልገልጸው የማልችል የተለየ ደስታ ይሰማኝና ውጤቱን ይዤ ወደ እናቴ ሮጥ ነበር። እሷ ግን እንደ ጥፋት ስለምትቆጥረው ከደረሰችብኝ ትከለክለኝ ነበር። እጄን ላመል በእጇ ጥብስ አድርጋ እሷ ያስተማረችኝ ትክክለኛው ሙያ ደረቁን የውጭ ሽፋን ልጦ የቀረው መክተፍ ነው። አሁን ከሽንኩርት ይልቅ ሰውን ልጦ እስከ ውስጡ ማየት የተለየ ደስታንና መደነቅን ይፈጥርብኛል። ሳስበው ሰውም እንደ ሽንኩርት ሳይሆን አይቀርም። በተለይ የኛ ሕዝብ ተልጦ ውስጡ ያልታየ ሚስጥር ነው። ነገር ግን ሁሌም ከላዩ ብቻ ተልጦ እየተከተፈ በህይወት ወጥ ድስት ውስጥ የሚጨመር። የፈረንጅ ሽንኩርት ሲልጡት ቀላልና ዓይንንም እንደሚያቃጥለው እንደ አበሻው ሽንኩርት አለመሆኑን ሞክሬያቸዋለሁ። የተሻለ ወጥ የሚያሰማው ግን የአበሻው ሽንኩርት ነው ይባላል። ቃሪያውም ሽንኩርቱም ሰውም ለምን ያበሻው እንደሚያቃጥል አላውቅም። እስከ መሃሉ ልጠን መመርመሩ ምናልባት ሚስጥሩን ያሳውቀን ይሆን? ብዙ የሀገራችንና የአፍሪካ ሰው የልደት ቀኑን አያውቅም ይባላል፣ የዘመድ አዝማዱን ሳይቀር። የሞት ቀን ግን እጅግም አይረሳም። ከልደቱ ሙት ዓመቱን መዘከር ይቀነዋል። ልደት የወደፊታችን የሚጀመርበት መሠረት ሲሆን፣ ሞት ደግሞ የኋላ ታሪካችን መግቢያ በር ነው። በወደፊቱ ላይ ካነጣጠረ ህልምና ተስፋ ይልቅ በኋላ ታሪክ ላይ የተመሰረተ ታሪክና ትዝታ ይነሽጠናል። እቅድ ከማውጣት ይልቅ ዝክር ማብላት ይመቸናል። ይህም ዛሬ የትናንት እንጂ የነገ አካል ሆኖ እንዳይሰማን ሳያደርግ አይቀርም። የጊዜ አካሄድ ወደፊት ወደ ነገ መሆኑ ግልጽ ነው። የኛ አስተሳሰብ ደግሞ ሁሌም ወደ ኋላ ነው የሚጎትተን። ለዚህም ይሆን በቀጠሮ አርፋጅነትን በስራም ቀርፋፋነትን ማሸነፍ የተሳነን። ሰው ግብዝነትን ባፉ እየጠላ ለምን ግብዝ ይሆናል ብዬ ብጠይቅ መልሱ ግብዝ ስለሆነ ነዋ የሚል ሆኖ አግኝቼው ገርሞኛል። ይህም ጥምጥም ወጥመድ ውስጥ ነው የከተተኝ። እስስትን ግብዝ ልንላት አንችልም። መለዋወጥ ፍጥረቷ ባህሪዋና የህይወቷ ዋስትና ነውና። ለሰው ግን እንደ እስስት መለዋወጥ የተፈጠረለት ነገር አይደለም። ግብዝነት የሰውን ሐሳብ ቃልና ግብር የማይጣጣም ማድረጉ ብቻ ሳይሆን በቦታ በጊዜና በሁኔታ ውስጥም እንደ አየር ሁኔታ መለዋወጥን ይፈጥራል። ግብዝነት ታዲያ ምን ጥቅም አለው ቢባል የሚጠየቀውን ዋጋ ላለመክፈልና የማይገባውን ጥቅም ለማግኘት በራስ ወዳድነት ተነሳሽነት የሚደረግ ነገር መሆኑ ነው። ግብዝነትን አጥፊና አስጸያፊ የሚያደርገው ግን በሰው ላይ የሚፈጥረው አይቀሬ ክፉ ተጽዕኖ ነው። ይህም ግብዝነትን ልክ አንድን ችግኝ በየቀኑ እየነቀሉ በተለያየ ቦታ እንደመትከል ሊመሰል ይችላል። ሰውየው ችግኝ ሆኖ ይቀራል ወይም ይደርቃል። ከእውነተኛው ሰው ጋር ሳይሆን ከጥላው ጋር እንደመኖር መሆኑ ደግሞ ሌላው ሰው የሚሸከመው አበሳ ነው። በእያንዳንዱ ሕፃን ልጅ ውስጥ አንድ ገና ያልተገለጸ ትልቅ ሰው አለ። ይህም ጊዜን የሚጠብቅ ነው።
ለእኔ ግን ምንጩን መርምሬ በቅጡ ያልደረስኩበት በሄድኩበት ሁሉ የሚያጋጥመኝ በእያንዳንዱ ትልቅ ሰው ውስጥ የሚወራጭ ሕፃን ልጅ ነው። በተለይ ሕፃናት ወላጆችንና አገር መሪዎችን ማየት በጣም ነው የሚያስፈራኝ። በእያንዳንዱ ሕፃን ውስጥ የተሰወረውን ትልቅ ሰው በትክክል ካላሳደግ ነው ውሎ አድሮ በትልቅ ሰውነት ውስጥ የሚንፈራገጥ እንጭጭ ሕፃንን ማግኘታችን አይቀርም። በሕፃን ውስጥ የተሰወረውን ትልቅ ሰው ማሳደግ ደስታ ነው። በአዋቂ ሰውነት ውስጥ ከተደበቀ ሕፃን ጋር መኖር ግን ከሁሉ የከፋ መከራ ይመስለኛል። አለማመንን ከማመን ይልቅ ከባድ ሆኖ ነው ያገኘሁት። ሰው ሲያምን አንዴ ነው። ያንን እምነት መጠበቅም ማበላሸትም እምነት የጣለበት ሰው ኃላፊነት ነው። ስለዚህ ያመነው ሰው ኑሮውንና ስራውን በሰላም መምራት ይችላል። አለማመን ግን በየደቂቃውና በየቅጽበቱ ስጋትን የሚፈጥር ግንኙነትና ፍቅርን የሚያቀጭጭ አረም ነው። የማያምን ሰው የጥርጣሬውን ትክክለኛነት ለማረጋገጥ የሚያባክነው ጉልበትና ጊዜ ለሥራ ቢውል ብዙ ውጤት ባስገኘ ነበር። በዚህም የተነሳ እምነት በጠፋበት ትዳር፣ ቤተሰብና ህብረተሰብ ውስጥ ብክነትና ክስረት ይበዛል። መተማመን ደግሞ የብልጽግናና የፍቅር መሰረት፣ የደስታ ዛፍ፣ የሰላም ልማትም ነው። ከዚህም በተጨማሪ የጠፋን እምነት ለመመለስ የፈሰሰን ውሃ ለማፈስ ከመሞከር ያላነሰ ስለሚከብድ እምነትን በታማኝነት መጠበቁ የጠፋ እምነትን ለመመለስ ከሚከፈለው ዋጋ በሺህ እጥፍ ያንሳል። ይህ ማለት ግን የተሰበረ እምነት አይጠገንም ማለት አይደለም። ሳቅና ለቅሶ ድንበርተኛ ሳይሆኑ አይቀሩም። ለዚህ ይሁን ከአንጀታችን ስንስቅ እንባችን መፍሰስ የሚጀምረው። ደግሞ እስከ ልባችን ስቅስቅ ብለን ካለቀስን በኋላ ልባችን ቀለል ብሎት በትንሽ ነገር መሳቅ የምንችለው እየኮረኮሩ ማሳቅን እንደ ማሳቂያ መንገድ ይጠቀሙበት ነበር አሉ ጃፓኖች በድሮ ጊዜ ወንጀለኞችን ሲቀጡ። ይህም የሚሆነው ሰዎች ከፈቃዳቸውና ከቁጥጥራቸው ውጪ ተኮርኩረው ከሳቁ የሚፈጠርባቸው የአእምሮ ውስጥ ጫና ባለማቋረጥ በሚሰቀጥጥ ሁኔታ ስቅስቅ ብለው እንዲያለቅሱ ስለሚያደርጋቸው ነው። ይህም ከፍተኛ የስሜት ህመምን ይፈጥራል። በልኩ ከልብ መሳቅ ግን ስጋንም ነፍስንም የሚፈውስ መድኃኒት ነው የሚለው አባባል ሳይንሳዊ ጥናቶችም የደገፉት ሆኗል። ለነገሩ ሁሉስ መድኃኒት ሲበዛ ገዳይ መርዝ አይደል? ሲጠፋ ደግሞ በቀላሉ ሊድን የሚችል በሽታ ሰው ሊጨርስ ይችላል። አሁን ግን በሳቅ ብዛት ሳይሆን በሳቅ እጦት ብዙ ሰው የተጎዳ ይመስለኛል። ሴቶች ከወንዶች እኩል ናቸው ወይም አይደሉም የሚለው ነገር ብዙ ሰውን ያናቆረ ጉዳይ መሆኑ ይገርመኛል። ብዙ ባህሎች የወንድን የበላይነት ያረጋገጡና ሴቶችን በክፉ ቀንበር ውስጥ ያሰሩ መሆናቸውም ግልጽ ነው። በምዕራቡ ዓለም የተነሳ የሴቶች መብትና እኩልነት ትግል እንቅስቃሴ ደግሞ ይህንን ለማስተካከል ብዙ አስተዋጽኦ ማድረጉ አይካድም። የሴቶችን ከወንድ እኩል መሆን ለማረጋገጥ የተሄደበት መንገድ ግን ውስጡ ቁጣም ቁጭትም ያዘለ ነው። ወንዶችን የሴቶች ጠላት አድርጎ ከመሳሉም በላይ ሴቷም ከወንድ እኩል መሆኗን ለማረጋገጥ ወንድ የሆነውንና ያደረገውን ሁሉ ማድረግ መቻሏን ለማረጋገጥ ወደማይሆን ድካምና ውድድር ውስጥ ያስገባ ይመስላል። ይህም የወንድንና የሴትን ልዩነት ያጠፋ ወይም የካደ አደገኛ አካሄድ ይመስለኛል። ወንድ ሴት መሆንና ማድረግ የምትችለውን ሁሉ ማድረግ እንደማይችል የታወቀ ነው። ሴትም እንደዚሁ። መለያየት ደግሞ መበላለጥ አይደለም። ልዩነት ለድግግፍ እንጂ ለውድድርና ለጦርነት መዋል የለበትም። ስለዚህም ወንድ ያለ ሴት፣ ሴትም ያለ ወንድ አይሆንም የሚለው ሁሌም ልክ ይመስለኛል። ነገር ግን ደግሞ በሴቶች ላይ የደረሰውን በደልና ጭቆና ችላ ማለት የሚችል ወይም የሚክድ ነፃ አእምሮ አለ ማለት አይቻልም። ባርነቱ የወንድም የሴትም መሆኑን መዘንጋት ግን አይኖርበትም። ስለዚህ ጨቋኝም ተጨቋኝም ነፃ እስካልወጡ ድረስ ነፃነት ሳይሆን ማለቂያ የሌለው ጦርነትን የምንፈጥረው። ብዙ በወንዶች ላይ የመረረ ከፍተኛ ጥላቻ ያላቸው ሴቶች የሴቶች መብት ተሟጋች መሆናቸው የዚህ ውጤት ነው። እነሱ ራሳቸው በውስጣቸው ከሞላው የወንድ ጥላቻ ነፃ መውጣት ያስፈልጋቸዋል። እኔ እንደሚመስለኝ ትልቁ ነፃ የማውጣት ሥራ መሰራት ያለበት በሕፃናት ወንድና ሴት ልጆች ላይ ነው። እዚያ ጋር ሁለቱም ጾታዎች ከበላይነትና ከበታችነት ቀንበር ነፃ ከወጡ እውነትም ነፃ ማህበረሰብና ጾታዊ እኩልነት የሰፈነበት ቤተሰብ ይኖራል። ልጆችን በመቅረጽ ደግሞ እናቶች ትልቅ ድርሻና ኃይል አላቸው። አድገው ከተጣመሙት ወንዶችና ከተጨራመቱት ሴቶች ይልቅ ገና ተቀርጸው ባላለቁት ሕፃናት ላይ ብዙ ተስፋ ይታየኛል። በመሰረቱ ወንድም ሆነ ሴት ሰው ናቸው። ሁለቱም ራስ ወዳዶችና በተበላሸ ማህበረሰብ ውስጥ የተበላሸ ሴት ውስጥ ያደጉ ናቸው። እኩልነት የሚመጣው አንዱን ብቻ በማስገደድ ሳይሆን ሁለቱንም ከአስተሳሰብ በሽታ ነፃ በማድረግ ይመስለኛል። ቁጣ በአጭር ጊዜ ብዙ የጭንቅላትና የአካል ኃይልን የሚያባክን አጥፊ ኃይል ነው። ከቁጥጥር ውጭ የሆነ ቁጣ አእምሮን የማሳት ኃይል ያለው ቅጽበታዊ እብደት ሲሆን፣ ታምቆ የቆየና ያልተገለጸ ቁጣ ደግሞ ተከድኖ የሚንተከተክ የፈላ ዘይት ወይም ታምቆ የሚብላላ አሲድ ነው።
ቁጣ ያፈረሰውን ቤትና ግንኙነት ስናስብ ቁጣን የመቆጣጠር በትክክል የመግለጽና የመግራት ትምህርት በየትምህርት ቤቱ ቢሰጥ ጥሩ ይመስለኛል። አንድ ጊዜ ባረፍኩበት ሆቴል እንግዳ መቀበያ አካባቢ ስንጎራደድ 2 ነጭ ጥንድ አዛውንቶች ከሆቴሉ ለቀው በመውጣት ላይ ነበሩ። የያዙትን ትላልቅ ሻንጣ ሲጎትቱ አይቼ ስላሳዘኑ ልረዳቸው ፈልጌ አግዣቸው መኪናቸው ውስጥ ካስገባን በኋላ ሰውየው ጥቂት ዶላሮችን እንደ ጉርሻ ሊሸጉጡልኝ ሲሉ እኔም የሆቴሉ እንግዳ እንደሆንኩና ላግዛቸው ብቻ አስቤ እንዳደረግኩት ስነግራቸው የሚገቡበት ጠፋቸው። ዘረኛ እንዳሉና ትልቅ ስህተትም እንደሰሩ የተሽቆጠቆጡ ሊነግሩ ይሞከሩ። እንዲያውም ብዙ ጥቁር ጓደኞችም እንዳላቸው ሁሉ ዘበዘቡልኝ። የሆቴሉ እንግዳ አስተናባሪ መስያቸው እንደነበር ማሰባቸውን ብረዳም ጥቁር ስለሆንኩ አስበው ያደረጉት እንዳይመስለኝ ነበር ያ ሁሉ ጥረት። ሁላችንስ ሰዎችን ከውጪ በማየት የራሳችንን ግምት እንሰጣቸው የለ? ታዲያ የሰውን ማንነት ከዚህ ሌላ እንዴት ማወቅ እንችላለን? መልሱ ከመገመት መጠየቅ፣ በውጫዊ መልክ ሰውን ከመፈረጅ የሰውን ውስጣዊ ማንነት ለማወቅ ቅድሚያ ጊዜና እድል መስጠት ያስፈልጋል።